ይስጥልኝ እንደምን ያላችሁ ውድ የአዲስ አበባ ቱር ቤተሰቦች፣ ዛሬም በአዲስና ለየት ባለ ቪዲዮ ተመልሰናል። የዛሬው ቪዲዮአችን የሚሆነው ደግሞ በቅርቡ ተመርቆ ለጎብኚዎች ክፍት የሆነውን ግዙፍና ውብ የሆነውን የቀበና ግድብን የምንጎበኝ ነው የሚሆነው። በትላንትናው ቪዲዮአችን ደግሞ አትላስ አካባቢ እየተሰሩ ያሉ ግዙፍ ፕሮጀክቶች እንዲሁም ደግሞ ተሰርተው የተጠናቀቁትን ሙሉ ለሙሉ አስጎብኝቻችሁ ነበር። አትላስ እጅግ በጣም በከፍተኛ ሁኔታ ተለውጣለች እና እሱን ቪዲዮ ያላያችሁ ካላችሁ ቻናሌ ውስጥ ታገኙታላችሁ። እዛ ቻናሌ ውስጥ ታገኙታላችሁ፣ ገብታችሁ መመልከት ትችላላችሁ። እንዲሁም ደግሞ ይህን ቪዲዮ ላይክ ማድረጋችሁን አትርሱ፣ ለሌሎች እንዲደርስ ሼር በማድረግ ከዛ በተጨማሪ ደግሞ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም የደውል ምልክቷን በመጫን ሁል ጊዜ አዳዲስ ቪዲዮ ስንለቅ ወደ እናንተ እንዲደርሳችሁ ሰብስክራይብ አድርጋችሁ የደውል ምልክቷን መጫን አትርሱ። አሁን ወደ ቪዲዮ እናልፋለን። እንግዲህ የቀበና ግድብ እንግዲህ በቅርቡ ነው ሁለት ነው የተመረቀው እና በርከት ያሉ ሰዎችም እየመጡ እየጎበኙት ነው የሚገኘው። እንዲሁም ደግሞ እዚሁ ላይ የተለያዩ በርከት ያሉ አክቲቪቲዎች ማድረግ የሚቻልበት ቦታ ሆኖ ነው የተሰራው። እናም ይህ ቦታ እጅግ በጣም ሰፊ ስለሆነ በአንድ ቪዲዮ ለመስራት ስለሚከብድ እንዲሁም ደግሞ ሊያሰለች ስለሚችል በተለያየ ቀን አድርጌ ለተለያየ ቪዲዮ ልሰራላችሁ አስቤያለሁ። ቦታው እጅግ በጣም ሰፊ ነው። እንዲሁም ደግሞ እስከ 33 ኪሎ ሜትር የሚደርስ የእግር መንገድ ያለው ቦታ ነው እና ይህን ሁሉ ደግሞ በአንድ ቪዲዮ መስራት እጅግ በጣም ረጅም ሰዓት ነው የሚወስደው ለማየት እና ወደ 2 ሰዓት 3 ሰዓት የሚወስድ ነው። ስለዚህ እኔ በተለያየ ቪዲዮ አድርጌ አስተካክዬ ዋናውን የሚታየውን ለእናንተ የማቀርብላችሁ ነው የሚሆነው። እናንተም እየተከታተላችሁ እንድታዩ ጋብዛችኋለሁ። ይሄ የዛሬው የመጀመሪያው ቪዲዮአችን የሚሆነው ይሄ ነው። ዛሬ የምንጀምረው ከዋናው ከግድቡ አካባቢ ያሉትን ሙሉውን ከዚህ ከጫፍ ጀምሮ እስከ ላይ ድረስ ሙሉን የማስጎበኛችሁ ነው የሚሆነው። እንዲሁም ደግሞ በመሀል በወንዙ መሀልም ድልድይ አለ። በሱ ላይም እየሄድን ምን እንደተሰራ ምን እንዳለው ውስጡ ሙሉ ለሙሉ የማስጎበኛችሁ ነው የሚሆነው። ቪዲዮውን እስከ መጨረሻው ድረስ ተከታተሉ። እንግዲህ አሁን ያለሁት እኔ ከዚህ ከእንግሊዝ ኤምባሲ ወደ 4 ኪሎ የሚወስደው ድልድይ ላይ ነኝ ያለሁት እና ከላይ ሆናችሁ ስትመለከቱት ይህን የሚመስል ቪው ነው ያለው። እዚህ ፊት ለፊት ላይ ያለው ፕላዛ ነው የተገነባው። እንደምትመለከቱት ሙሉ ለሙሉ በሚባለው በመስታወት ነው የተሰራው። አሁን ገና አገልግሎት መስጠት አልጀመረም፣ ነገር ግን ሙሉ ለሙሉ ተጠናቋል። ያው ሱቆች እና ካፍቴሪያዎች የተለያዩ ነገሮች ነው የሚሆኑበት። ስለዚህ እነሱ መግባት ነው የቀራቸው። እንግዲህ ስራው ተጠናቋል። እንደምትመለከቱት ፊት ለፊት ላይ ደግሞ የቀበና ግድቡ አለ። እንዲሁም ፋውንቴኖች ይገኛሉ። በርከት ያሉ ሰዎችም እዛ ይገኛሉ እየተዝናኑ። እንዲሁም የጀልባ ጉዞ፣ የጀት ስኪ፣ የተለያዩ ነገሮች እዛ ውሃው ላይ አክቲቪቲ ማድረግ ትችላላችሁ። እሱንም ጠጋ ብዬ የማስጎበኛችሁ ነው የሚሆነው። እንደምትመለከቱት አሁን ድልድዩ ላይ ነን ያለ ነው። ከዚህ እንግዲህ ወደ ታች ስትመለከቱት ቪውን እጅግ በጣም የሚያምር ነው። ይህ ቦታ እንደዚህ ያልነበረን ከዚህ በፊት ምን አይነት ቦታ እንደነበር አብዛኞቻችሁ ታውቃላችሁ እና አሁን ደግሞ እንደዚህ ተለውጦ ማየት እጅግ በጣም ደስ የሚል ነገር ነው። እንደምትመለከቱት ቦታው እጅግ በጣም የሚያምር ተደርጎ በጥንቃቄ ነው የተሰራው። እንዲሁም ደግሞ የጎርፍ የተለያዩ ነገሮችን በወንዝ የሚያስከትለውን ሙሉ ለሙሉ የሚቀንስ ነው። ውሃውን ተቆጣጥሮ ለማሳለፍ የሚጠቅም ስራ ነው የተሰራው እዚህ ግድቡ ላይ። እንዲሁም ደግሞ ይህ ብቻ አይደለም፣ ግድብ በዚህ ወንዝ ላይ በርከት ያሉ ግድቦች ተሰርተዋል። አነስ ያሉ ይሄ ከሁሉም ትልቁ ነው እንጂ ሌሎች ግድቦችም አሉ። እነሱንም እንግዲህ በቀጣይ ቪዲዮ ሙሉን የምለቅላችሁ ነው የሚሆነው። ዛሬ የዚህ ላይ ትኩረታችንን ስላደረግን ነው። እንደምትመለከቱት እንግዲህ አብዛኛው ከስራ መውጫ ሰዓት በኋላ ስለሄድኩ በርከት ያሉ ሰዎች መጥተው ቦታውን እየጎበኙት ይገኛሉ። ፊት ለፊት ላይ እንደምትመለከቱትም እንግዲህ ውሃው በሚፈስበት በጀርባውም እንግዲህ የእግረኛ መንገድ አለ። በዛም እየሄዱ የሚገኙ አሉ። እሱንም እንግዲህ ቪዲዮ የምለቅላችሁ ነው የሚሆነው። ሙሉ ቪዲዮ እንድትከታተሉ ጋብዛችኋለሁ። ቪዲዮውን ላይክ ማድረጋችሁን አትርሱ። እንዲሁም ደግሞ ለሌሎች እንዲደርስ ሼር በማድረግ ከዛ በተጨማሪ ደግሞ ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። እንዲሁም ደግሞ ሰብስክራይብ ስታደርጉ የደውል ምልክቷን አትጫኑ። ይሄን ቦታ እንግዲህ በፓርት እያረኩ ነው የምሰራላችሁ ብያችኋለሁ እና
ቪዲዮዎቹን ስለቅ ቀጥታ እንዲመጣላችሁ ሰብስክራይብ ስታደርጉ የደወል ምልክቷን እንድትጫኑ አሳስባለሁ። ቪዲዮን እስከ መጨረሻው ድረስ ተከታተሉ። መልካም ቆይታ። አመሰግናለሁ።